ምዕራፍ 7 ወይቤሎ እግዚአብሔር ለኖኅ እግዚአብሔርም ኖኅን እንዲህ አለው፣ አንተ ወኩሉ ቤትከ ውስተ ታቦት አንተ ከወገኖችህ ጋራ ወደ መርከብ ግባ። እስመ ኪያከ ረከብኩ ጻድቀ በቅድሜየ በዛቲ ትውልድ እምዛቲ ትውልድ ሲል ነው። ከዚህች ትውልድ ደግ ሰው አንተን አግኝቻለሁና። ወእምእንስሳ ዘንጹህ አብ ምስሌከ ሰባተ ተባይተ ወአንስተ ከሚበሉትም እንስሳት ተባትና እንስት ሰባት እያደረክ ይዘህ ግባ። ወእምእንስሳ ዘኢኮነ ንጹሐ ክልኤተ ተባይተ ወአንስተ ከማይበሉትም ተባትና እንስት ሁለት እያደረክ ይዘህ ግባ። ወእምአዕዋፈ ሰማይ ዘንጹህ ሰብዓተ ከሚበሉት አዕዋፍም እንስትና ተባት ሰባት እያደረክ ይዘህ ግባ። ወእምአዕዋፈ ሰማይ ዘኢኮነ ንጹሐ ክልኤተ ተባይተ ወአንስተ ከማይበሉትም አዕዋፍ ተባትና እንስት ሁለት እያደረክ ይዘህ ግባ። ዘትሴሰይ ላንተ ምግብ ከሚሆኑ ሰባት ይዘህ ግባ አለው። 2 ለዘር 5 ለምግብ ለመሥዋዕት እንዲሆኑ። ወዘይከውን ዘርአ በዲበ ምድር ለዘር እንጂ ምግብ ከማይሆነው 2 አግባ አለው። እስመ እስከ 7 መዋዕል አመጽ ዝናመ ዲበ ምድር እስከ 7 ቀን ድረስ በምድር ላይ የጥፋት ውሃን አመጣለሁና 40 መዓልተ ወ40 ሌሊተ 40 ቀን በመዓልትም በሌሊትም የጥፋት ውሃን አመጣለሁና። ወእደመስስ ኩሎ ዘይትሐወስ ዲበ ምድር በምድር ላይ የሚንቀሳቀሰውን ጥቃቅኑን ፍጥረት ሁሉ አጠፋለሁና። አንተ ወኩሉ ቤትከ ብለህ እፈር። ወገብረ ኖኅ በከመ አዘዞ እግዚአብሔር አምላኩ ኖኅ ፈጣሪው እግዚአብሔር እንዳዘዘው አደረገ። ስለምን ከሚበሉት ሰባት አግባ አለው ቢሉ ለምግብ ለመሥዋዕት ለዘር ይሆናልና። ከማይበሉትም ሁለት አግባ አለው ለዘር ብቻ ነውና። ወአሜሁ ኮኖ ለኖኅ 600 ዓመተ ያን ጊዜ ኖኅ ከመርከብ እስኪገባ ድረስ 600 ዘመን ዓመት ሁኖት ነበር። ወመጻ ማየአይ ላዕለ ኩሉ ምድር በምድር ላይ ሁሉ የጥፋት ውሃ ታዘዘ መጣ። ወቦአ ኖኅ ወብእሲቱ ወደቂቁ ወአንስተያ ደቂቁ ምስሌሁ ውስተ ታቦት በእንተ ማየአይ ኖኅም ማየአይ የሚመጣ ስለሆነ ሚስቱን ልጆቹንም ከነሚስቶቻቸው ይዞ ወደ መርከብ ገባ። ወእምአዕዋፍ ዘንጹህ ወዘኢኮነ ንጹሐ ከአዕዋፍም ከሚበሉትና ከማይበሉት ወገን ወእምእንስሳ ዘንጹህ ወዘኢኮነ ንጹሐ ከእንስሳትም ከሚበሉትና ከማይበሉት ወገን ወእምኩሉ ዘይትሐወስ በዚህ ዓለም ከሚንቀሳቀስ ከጥቃቅኑ ፍጥረት ወገን ሁሉ ቦኡ ሀበኖ ውስተ ታቦት ተባይት ወአንስት
ሰባትና እንስት እየሆኑ ኖህ ወዳለበት ወደ መርከብ ገቡ። በከመ አዘዞ እግዚአብሔር ለኖህ እግዚአብሔር ኖህን ከማይበሉት ሁለት ከሚበሉት ሰባት ይዘህ ግባ እንዳለው ወኮነ እምድረሰቡ መዋዕል ከሰባት ቀን በኋላም እንዲህ ሆነ ያለውን ያምጣው። ወመጻ ማየአይ በዲበ ምድር በምድር ላይ ማየአይ ታዘዘ። ኮነ ያለው ይህ ነው። ስለምን 7 ቀን ሰነበተ ቢሉ ታግሶ ካልተመለሱ መከራን እንዲያመጣ ለማጠየቅ። አንድም ፈጥኖ ባያጠፋን ንስሐ ገብተን እንመለስ ነበር ባሉ ነበርና ምክንያት ለማጥፋት። አመ ኮነ 600 ዓመተ ሕይወቱ ለኖህ የኖህ ዕድሜው 600 ዘመን በሆነ ጊዜ በካልዕ ወር በሁለተኛው ወር በግንቦት ዘመን የሚለወጥ በሚያዝያ ነውና ግንቦትን ካልዕ አለው። አመ አሱሩ ወሰኑዩ ለጽልመት ጨረቃ ጠፍ ሁና አድራ ሰርቅ ባደረገች በ12ኛው ቀን በፀሐይ በ17ኛው ቀን ወበይእቲ ዕለት ተፈትኩ ሁሉ ቀላያት በዚያች ቀን ከምድር በታች ያሉ ውሆች ሁሉ በሰባ ዓይን መሬቱን ቀደው ወደ ላይ ፈሉ። ወተርህቦ አስራበ ሰማይ ከጠፈር በላይ ያለ ሐኖስም በ7 መሽረብ ተከፍቶ ወረደ። ወኮነ ዝናብ ዲበ ምድር 40 መዓልተ ወ40 ሌሊተ 40 መዓልትና 40 ሌሊት ማየአይህ ዘነመ። ወበይእቲ ዕለት ቦኡ ኖህ ወሴም ወካም ወያፌት ደቂቁ ወብእሲቱ ወአንስተ ደቂቁ ውስተ ታቦት በዚያችም ቀን ኖህ ልጆቹም ሴም፣ ካም፣ ያፌት ሚስቱና የልጆቹም ሚስቶች ወደ መርከብ ገቡ። ከላይ ቦአ ኖህ ወብእሲቱ ካለ በኋላ ወእምድኅረ ሰቡእ መዋዕል መጻ ማየአይህ አለ። ከዚህ በይእቲ ዕለት ተሰጥቁ ኩሉ ቀላያት ወተርህወ አስራበ ሰማይ ብሎ በይእቲ ዕለት ቦኡ ኖህ ወደቂቁ አለ። እንደምን ነው ቢሉ ኖህ ከነልጆቹ ወደ መርከብ የገቡበትና ማየአይህ የዘነመበት ዕለቱ አንድ ነውና በይእቲ ዕለት አለ እንጂ ማየአይህ የወረደውስ ከመርከብ በገቡ በ8ኛው ቀን ነው። ይኸውም ወእምድኅረ ሰቡእ በማለቱ ይታወቃል። ወአራዊትኒ በበዘመዶሙ ወኩሉ እንስሳ በበዘመዶሙ ወዘይትሐወስ ወአዕዋፍ በበዘመዶሙ አራዊቱ በየወገናቸው እንስሳትም በየወገናቸው የሚንቀሳቀሰው ጥቃቅኑ ፍጥረትና አዕዋፍ ሁሉ በየወገናቸው ወእምነ ኩሉ ዘሥጋ ቦኡ ውስተ ታቦት ሀበ ኖህ በከመ አዘዞ እግዚአብሔር ለኖህ ከሥጋዊ ከደማዊ ወገን የሚሆኑት ሁሉ እግዚአብሔር ኖህን እንዳዘዘው ኖህ ወዳለበት ወደ መርከቡ በአንድነት ገቡ። እንደምን ሆነው ይገቡለታል ቢሉ መጥቅ በመታ ጊዜ ተሰብስበው ገብተውለታል። አንድም መልአኩ በነፋስ አውታር እየያዘ ያገባለታል። አንድም በፈቃደ እግዚአብሔር ተሰብስበው ገብተውለታል። ወአጸዋ እግዚአብሔር ለታቦት እምአፍአ እግዚአብሔር የመርከቢቱን መስኮት በውጭ በኩል ዘጋት። የብርሃን መግቢያ መስኮት ትቶ ነበር።
መልአኩ ሱርያል በዚያ ውሃ እንዳይገባበት ብሎ በክንፉ ጋርዶለታልና እንዲህ አለ። ወኮነ አይህ በዲበ ምድር 40 መዓልተ ወ40 ሌሊተ በምድርም ላይ 40 መዓልት 40 ሌሊት ማየ አይህ ዘነመ። ወመልአ ማይ ወአልዓላ ለታቦት ውሃውም መልቶ መርከቢቱን አንሳፈፋት። ወተለአለት እምድር ከምድር ለቀቀች። ወጸንዐ ማይ ጥቀ በላዕለ ምድር ውሃውም በምድር ላይ እጅግ በዛ በረታ። ወጸለለ ይእቲ ታቦት ላዕለ ማይ መርከቢቱ በውሃው ላይ ዋኘች፣ ተንኳፈፈች። ወፈዲሃደ በዝሃ ጥቀ ማይ ዲበ ምድር ውሃው እጅግ በዝቶ ወደ ላይ ወጣ። ወከደነ ኩሎ አድባረ ነዋሃተ ዘመትሐተ ሰማይ ዘመትሕተ ሰማይ ከሰማይ በታች ያሉ ረጃጅሞቹን ተራራዎችንም ሁሉ አጠለቃቸው። ስለ ርዝመታቸው ዘመትሕተ ሰማይ ብሏቸዋል። 10 ወአምስተ እመተ ተለአለ መልዕልቶሙ ማይ ውሃውም ከተራሮቹ በላይ 15 ክንድ ወጣ። በምን ታውቋል ቢሉ ነቢዩ ባወቀ ተናግሮታል። አንድም ኖህ በጸጋ ሰፍሮታል። አንድም አራራተ ነበረ ታቦት እንዲል መርከቢቱ ከተራራው ላይ ባረፈች ጊዜ ውሃው የነበረበት ቢሰፈር 15 ክንድ ሆኗል። አንድም ገነት ከአራራት በላይ 15 ክንድ ትበልጣለች። ውሃው በከንፈረ ገነት ደርሷል። መርከቢቱ 30 ክንድ ናት። እኩሌታዋን አጥልቋት እኩሌታዋ ቀርቷል። ወሞተ ኩሉ ዘሥጋ ወዘይትሐወስ ዲበ ምድር ወኩሉ እጓለ እማያው በምድር ላይ የሚንቀሳቀስና ስጋዊ ደማዊ ሁሉ ሰውም ሁሉ ጠፋ። ወኩሉ ዘመንፈስ ወኩሉ ዘሃሎ ላዕለ የብስ ሞተ በየብስ ያለው በደመ ነፍስ ሕያው የሚሆነው ሁሉ አለቀ። ወተደምሰሰ ኩሉ ዘይትሐወስ ዲበ ገጻ ለምድር እምእጓለ እመሕያው እስከ እንስሳ ወአዕዋፈ ሰማይ በዚህም ዓለም የሚንቀሳቀሰው ሁሉ ከሰው ጀምሮ እስከ እንስሳ እስከ አዕዋፍ ድረስ ፈጽሞ ጠፋ። ወተርፈ ኖህ ባሕቲቱ ወእለ ቦኡ ምስሌሁ ውስተ ታቦት ኖህ ከእርሱም ጋር ወደ መርከብ የገቡት ብቻ ቀሩ። ወተለአለ ማይ መልዕልተ ምድር 150 ዕለተ ውሃውም በምድር ላይ 150 ቀን ሙሉ መልቶ ኖረ። 40ውን ቀን ሳያቋርጥ ዘንሟል። 110 ቀን ሳይጨምርም ሳይጎድልም ሰንብቷል። 150 ቀን ያለውም ይህ ነው።